بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين. وبعد السلام عليكم ورحمة الله وبركاته. أحبتي في الله، كان أكثر دعاء رسول الله صلى الله عليه وسلم رسول صلى الله عليه وسلم بزوج زيادة قلت ينبروا دعاء يا مقلب القلوب والأبصار ثبت قلبي على دينك. يميل دعاء نبروا بزوج زي ما يدرقوا وتلال ناتاتنا عائشة رضي الله عنها عند زقوت رسول صلى الله عليه وسلم أبزانيون ጊዜ የሚያደርጉት ዱዓ ምንድን ነበር አለች? ያ ሙቀሊበል ቁሉብ ثبت قلبي على دينك። ልቦችን አገለባባጭ ሆንከው አላህ ሆይ ثبت قلبي على دينك፣ ልቤን በዲንህ ላይ አጽናልኝ የሚል ነበር አሉ። ጽናት የሚባለው ነገር እንግዲህ ልቤን በዲንህ ላይ አጽናልኝ፣ ይሄ ትልቅ ዱዓ ነው። እና እናታችን አይሻ ለምንድነው ይሄን ዱዓ ብዙ ጊዜ ያደርጋሉ ብላ ስጠይቃቸው قال إن القلوب بين أصبعين من أصابع الرحمن يقلبها كيف يشاء። ልቦች አሉ በአላህ እጆች ናቸው። بين أصبعين من أصابع الرحمن በአላህ ጣቶች يقلبها كيف يشاء። በአላህ እጅ ነው፣ ልብ በአላህ እጅ ነው። እንደፈለገ የሚያገለባብጠው አላህ ቀልቦች እንደፈለገ ያገለባብጣል አሉ። قلبها كيف يشاء። ስለዚህ ቀልብ سمي قلب لتقلبه او لسرعه تقلبه ነው። ቀልብ የተባለው አሉ لتقلبه የሆነ ነገር ስታይ የሆነ በተክላላ በፍጥነት የሚቀያየር ነው። ተአثر ይሆናል بما يراه ويسمع الانسان። አንድ ሰው በሚሰማው በሚያየው ነገር ልቡ ተጽዕኖ ያድርበታል፣ ይቀያየራል ቶሎ ቶሎ ማለት ነው። ስለዚህ ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም የሆነ ወደፊት የሆነ ጊዜ ይመጣል አሉ يصبح المرء الانسان مؤمنا ويمسي كافرا يصبح مؤمنا ويمسي كافرا። ጧት አማኝ ሆኖ የነበረ ሰው ማታ ካፊር የሚሆንበት፣ ማታ ካፊር የነበረ ሰው ማታ ጧት አማኝ የሚሆንበት፣ እንደዚህ ልቦች የሚገለባበጡበት ጊዜ፣ ፈተና የሚበዛበት ጊዜ ይመጣል አሉ። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ሙቀሊበል ቁሉብ ወልአብሳር ثبت قلبي على دينك፣ ልቦችን አገለባባጭ ሆንከው ጌታ ሆይ ልቤን በዲን ላይ አጽናልኝ ብለው ዱዓ ያደርጉ ነበር። ይሄ ለኛ ነው። ልባችን በዲን የጸና እንዲሆን፣ በተውሂድ የጸና እንዲሆን፣ እስቲቃማ እንዲኖረን፣ በተውሂድ ላይ እንድንሞት፣ በእስላም ላይ እንድንሞት ዱዓ ማድረግ ያስፈልጋል ማለት ነው። ይሄ ትልቅ ዱዓ ነው። ሙቀሊበል ቁሉብ ወልአብሳር ثبت قلبي على دينك፣ ልቤን በዲን ላይ አጽናልኝ ብለን የምናደርገው ዱዓ በጣም ትልቅ ዱዓ ነው። ልባችን ከተስተካከለ ሁሉ ነገር ስለሚስተካከል እና من اسباب قسوة القلب ይላሉ ዑለሞች፣ ልባችን እንዲደርቅ ከሚያደርጉ ነገሮች الذنوب والمعاصي ወንጀሎች፣ كثرة الذنوب والمخالطة كذلك አላስፈላጊ ግንኙነት ማብዛት ከሰዎች ጋር፣ ነገም ሰዎች ጋር፣ ዛሬም ሰዎች ጋር፣ ነገ ወዲያም ሰዎች ጋር፣ ሁሉ ጊዜ ሰው ጋር እንደወደ ብቻህን ቁጭ ብለህ አላህ ጋር ተፈኩር የምታደርግበት ጊዜ ከሌለ፣ ሁሉ ጊዜ ህይወትህ በተቀላላ ሰው ጋር ከሆነ፣ ኸልዋ የምታደርግበት ወቅት ከሌለ፣ ቢረቢከ ጌታህ እንደው ኸልዋ አድርገህ ራስን ሙሐሰባ የምታደርግበት ጊዜ ከሌለ ልብህ እየደረቀ ነው የሚሄደው አሉ። እንቅልፍ ማብዛት እንደዚህ አሉ። وكذلك كثرة الضحك والجدال، كثرة الضحك ሳቅ ማብዛትም እንደዚሁ ልባችን እንዲደርቅ ከሚያደርጉ ነገሮች አንዱ ነው። وما اكثره في هذا الوقت። በዚህ ጊዜ ሳቅ በጣም በዝቷል። የሚያስቀው ሰው የሚስቅበት አስባቡ በጣም ብዙ ነው። ለምሳሌ ይሄ ዝም ብሎ ሳቅ ይሆናል። ይሄ በእንትን በቲክቶክ በተለያየ ነገር ዝም ብሎ ሰው ዝም ብሎ ይስቃል፣ ዝም ብሎ መሳቅ፣ ይሄ አንዱ ልባችን እንዲደርቅ ያደርጋል ማለት ነው። ይሄ ቲክቶክ እና የተለያዩ ነገሮች ብቻም ይሄ እነዚህ ሶሻል ሚዲያዎች የሚባሉ ነገሮች እንደ ቲክቶክ እና ፌስቡክ ሌሎችም እንግዲህ ለልብ ድርቀት ዋነኛ ምክንያቶች ናቸው። እንደው አላህ ኸይር እንዲሰራ አላህ የፈቀደለት ሰው ሊሰራበት ይችላል፣ ብዙ ኸይር አለው። ሸሩ ደግሞ በጣም ከባድ የሆነ ነገር ነው። من اسباب قسوة القلب او من علامة قسوة القلب ልባችን ሲደርቅ ደግሞ ምልክቱ ምንድነው? ዒባዳው ይከብደናል፣
ኢድማን የሚያደርግ ሰው በቲክቶክ ላይ በተለያየ ነገር ኢድማን ያን ሱሰኛ የሆነ ሰው ቁርአን ለመቅራት ይቸገራል፣ ሶላት ለመስገድ ይቸገራል፣ ዚክር ለማድረግ ይቸገራል። ልቡ ደርቋል ማለት ነው። ሳቅ ነው የሚያበዛው። እንግዲህ አንዱ የሚን አላመቲ ሶላህ ይቅለብ እኮ ቡካ ነው። አኺራን አሳውሶ አላህን ፈርቶ ማልቀስ ነው። ቀስዋ ካለ ልብ ከደረገ ደግሞ ማልቀስ የሚባል ነገር የለም። ስለዚህ ከثረቱ الضحك والجدال ክርክር ማብዛት እነዚህ ነገሮች እንግዲህ የልብ በሽታዎች ናቸው። ልባችን እንዲታመም ልባችን እንዲደርቅ የሚያደርጉ ነገሮች ናቸው። ልንጠነቀቃቸው ይገባል። ሁሉም ነገር መጠን አለው። በመጠኑ በልኩ ሊሆን ይገባል ማለት ነው። ያለ መጠን ከሌለው ዝም ብሎ ሞባይል ምናምን ምን አደርገው ነገር ዱንያ አኺራችን ያጠፋል። በጣም ከባድ ነው በአሁኑ ሰዓት። ስለዚህ ራሳችን መጠበቅ መቻል አለብን። እዛ ገብተን ኸይር መስራት ማንችል ሰዎች ወደዛ መግባቱ ለኛ ኪሳራ ነው። ዱንያ አኺራ እንድንከስር ያደርገናል። ስለዚህ ልባችንን ክትትል ማድረግ ያስፈልጋል ነው። አላህን በማክበር እንግዲህ ልብ ሕያው የሚሆነው የአላህ ፍራቻ የአላህ ክብር استشعار ስናደርግ የአላህን ክብር ለአላህ ክብር ሲኖረን ነው። وكذلك عبادان ማድረግ ዒባዳ ማብዛት ሶላቱ ጾም ዚክሩ ሌሎችም እንግዲህ ዒባዳዎች ልባችን የተስተካከለ እንዲሆን ያደርጋሉ። ተርኩል ኢስራር ያለ الذنوب ወንጀል ላይ ሁሉ ጊዜ በወንጀል ላይ መቀጠል የለብንም። ተውበት ማድረግ አለብን ወደ አላህ። ከተለያየ ቅድም እንዳልነው ከምቀኝነት ከጥላቻ ልባችን ማጽዳት። ሱህበቱ ሷሊሒን ደጋግ ጓደኞችን መምረጥ ልባችን እንዲስተካከል የአላህ የሚወዳቸው ባሮችን ደጋግ የአላህ ባሮችን ጓደኛ ማድረግ። ዝም ብለን ካገኘነው ጋር ጓደኝነት መፍጠር የለብንም። المرء على دين خليله فلينظر احدكم من يخالل አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አንድ ሰው የጓደኛውን ድን ይከተላል አሉ። የጓደኛውን እምነት ነው የሚከተለው አሉ። ጓደኛውን ይመስላል። የጓደኛው ባህሪ ጓደኛው አኽላቅ በሱ ላይ ተጽዕኖ ያሳድርበታል አሉ። በመሆኑም فلينظر احدكم من يخالل ከናንተ አንድ ሰው ማን ነው ጓደኛዬ ብሎ ጓደኛውን ያስተውላል ይመልከታሉ። ማን ነው ይሄ ሰው ወደ አኺራ የሚወስደኝ ነው ለጥሩ ስራ የሚያግዘኝ ነው ወይስ ወደ ወንጀል የሚወስደኝ ነው ብሎ ማየት አለበት አሉ። ዝም ብለህ ማንኛውም ጓደኛ አታድርጋሉ። ወላ تصاحب الا تقيا አላህን የሚፈራ ሷሊህ የሆነ ሰው እንጂ ጓደኛ አታድርግ። እና ይሄ ካደረግን ልባችን እየተስተካከለ ይመጣል። የአላህ ፍራቻ በልባችን ካለ الإذعان للحق ለሐቅን እኛ ሐቅን ተቀባይ ከሆን ሐቅ ሲነገረን ለሐቅ ታዛዥ ተገዢ ከሆን ልባችን የተስተካከለ ይሆናል። ሰላመቱ القلب من الأحقاد ከጥላቻ ከምቀኝነት ልባችን የጸዳ እንዲሆን ማድረግ። وكذلك الإذعان للحق والإخبات له وخشوع القلب عند ذكر الله تعالى አላህን ስናስታውስ አላህን ስናወሳ ልባችን የሚፈራ ከሆነ እውነትም ይሄ ተቅወል ቁሉብ ካለን ልባችን የተስተካከለ መሆኑን የሚገለጽበት ነው አሉ። قال أبو هريرة رضي الله عنه القلب ملك والأعضاء جنوده فإذا طاب الملك طابت جنوده وإذا خبث الملك خبثت جنوده قالوا القلب ملك አሉ አቡ ሁረይራ። ቀልብ ማለት ንጉስ ነው አሉ። والأعضاء جنوده የሰውነት ክፍሎች ሌሎች የሰውነት ክፍሎች ደግሞ جنوده ሰራዊቶች ናቸው አሉ። ልብ ዋና ንጉስ ነው አዛዥ ነው፣ ሌሎች ታዛዥ ናቸው አሉ። ልብ ከተስተካከለ ሰራዊቱ ይስተካከላል። ልብ ከተበላሸ ሰራዊቱ ሁሉ የተበላሸ ይሆናል አሉ። ስለዚህ ይሄ ሶላህን ወፈሳድን ልባችን ነው ዋናው። እንግዲህ እኛ መሐሉ ነዘሪላህ የተባለው አላህ ከኛ የሚመለከተው ልባችን ነው። ከልባችን የመነጨው ስራ ነው። ስለዚህ ለቀልባችን ትኩረት ሰጠን ልባችን ማስተካከል፣ ለመግባችን ማስተካከል፣ ጓደኞቻችን የተስተካከሉ መሆናቸውን ማየት፣
አለብን ቀልብ ከተበላሸ ዱንያ አኺራችን ተበላሸ ማለት ነውና የቀልብ ነገር ትኩረት ልንሰጠው ይገባል ማለት ነው ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ